አጠዱ ለሜርሲ እዚህ ቤት ውስጥ አደጋ ትልቅ ገብቷል። አንቺ ሙዚቃ ነው የምትዳምጪ ብላ ስትጠይቀው አጸዱ ምንድን ነው አባቴ ደህና አይደለም ወይ ብላ ትጠይቃለች። በዚያ ጊዜ አጸዱም ቆይ ዛሬ ፌስቡክ አላየሽም ወይ ብላ ስትጠይቀው እሷም ብርሲም እኔ እኮ ኢንስታግራም ነው እንጂ ፌስቡክ አልጠቀምም ብላ ስትናገረው አዎ አንቺ ሀብታም ነሽ ፌስቡክ የደሃ ነው እያልሽ ነው ብላ ስትጠይቀው እሷም የምነግርሽን ነገር ለምንድን ነው ማሰሚ ብላ ስትናገረው በዛ ጊዜ መስሪ የፈለሽው ነገር በቀጥታ አትናገርም ወይ ብላ ስትጠይቀው እሷም ማህደር ሆቴል ውስጥ ተገልታ ታገኘች ብላ ስትናገራለች። በዛ ጊዜ መርሲ ማህደር እኛ ሰራተኛ ሆና የቆየች ልጅ ናት ብላ ስትናገረው አጸዳ አዎ እሷ ነች የባለቤትሽ ፍቅረኛ የነበረች ስለ እሷ እየነገርኩሽ ነው ብላ ስትናገራለች። በዛ ጊዜ አጸዱ በጣም ስለተናደደች ማን ነው እንደዚህ ያደረገ ብላ ስትጠይቀው እኔ ድረቱ ላይ ብላማን እንዳደረገ እሱ ነው እኔ ትኩረቴ እያጠራው የፈለግኩት ብላ ስትናገረው ምንድነው ማለት ይሄ ነገር እኛ ቤት ላይ ያነጣጠራል ብላ ስትናገረው አጸዱ ይሄ ነገር ማህደር በሞቱ በፊት 2 ቀን ሂጄ እሷ የምትሰራ ሆቴል ሂጄ አግኝቼ ነበረ ብላ ስትጠይቀው አዎ እኔ የምጠረጠረው ሰው ሙሽራ ተብዬ እዚህ ቤት የመጣችው በደጋጋሚ ስልክ ደውላ እንደምታስፈራራ ነግራኝ ነበረ ብላ ትናገረች። እሷም ለምንድን ነው ይሄ ነገር እሷ ልታስፈራራ የፈለገችው ቤቱን ጥላ ወጥታለች አይደለም ወይ ብላ ስትናገር አጸዷ አዎ በእሷ በድብቅ ከስራ ጋር እየተገናኙ ነበረ ለዛ ነው ብላ ትናገራለች። በዛ ጊዜ መስሪ በጣም ነው የደነገጠች። ሀቤል ምንድን ነው አባቱ የባለቤቷ አባት ምንድን ነው ጋሼ ብዬ ልጠራው ጋሼ ምግብ ይዛት ትመጣለች። በዛ ጊዜ ምንድን ነው አባቴ ምግቡ አልታፍጠም ወይ ለምንድን ነው አማት ብላ ስትናገረው ስራ ይመጣል ሰላም ለዚህ ቤት እያለ ወደ ቤቱ ይገባል። በዛ ጊዜ ሀብል በጣም ነው ፊቱን የተቀያየረ ማለት ነው። ምንድነው የቤቱ በጣም ነው አቤት ጠፋብኝ ጊዜ የምግብ ሽታ ከበር ነው ምና ብሎ ይጠይቃል። ስለዚህ እኔ በጣም ስለራበኝ ልብላ ብሎ ሲጠይቀው ብላ ችግር የለም አባትህን አስበላው ይብላ እያለ በዛ ጊዜ በቃ ከፈልጋችሁ ጥሩኝ ምግብ እጨምራችኋል ብላ ወደ ቤት ትሄዳለች። ወደ ክላስ ስትሄደው ፊቷ ስለተቀያየረ እስራ ምን ሆነሽ ነው አቤል የተፈጠረ ነገር አለ ብላ ትናገራት። አዎ እስራ የተፈጠረ ችግር አለ ምግብ በልተ ስትጨርስ እፈልጋለሁ ወደ ክላስ ና ብሏ ስትጠይቀው እሷ ጥላ ወደ ክላስ ትሄዳለች። በዛ ጊዜ እስራ ምንድነው አባቴ አንተ የምታውቅ ነገር አለ ብሎ ይጠይቃታል። አዎ ልጄ ምን እንደሆነች አላውቅም ፊቷ ከበፊት ጀምሮ ልክ አይደለም ብሎ ሲናገረው በዛ ጊዜ አባትህ አንተ ልጄ እኔ የማውቀው ነገር ይሄ ሁለቱም ሰዎች እዚህ ቤት ሆኖ የሚፈጠር ነገር ይጠፋል ብልህ ነው ስለዚህ አላቅም ብሎ ስትጠይቀው እሺ እና አባቴ አንተ ግን በጣም የተመቸህ ይመስልሃል ብሎ እስራ ይጠይቃል። አዎ በጣም ነው ፈጣሪ ይመስገን በጣም እያንከባከበችኝ ነው ብሎ ይመልሳታል። እስራ አዎ እግዚአብሔር ይመስገን አባቴ የምታከባከበኝ ምስት ስላለኝ ብሎ ይጠይቃል። አንተ በዛ ጊዜ የኛ ልጅቷ አግኝተህ ታውቃለህ ብሎ ስትጠይቀው እርግጠኛ ነኝ በዛ ጊዜ አግኝቼ አላቅም ብሎ ሲናገሩ እስራ ቆይ ለምንድን ነው ይፈልጋሉ አለችኝ
ስለዚህ አክስቴ በድጋሚ አስቀይማ ይሆናል ብሎ ስትናገረው አጸዳ እኔ በደጋጋሚ በድብቅ እየተገናኙ ነበር ከእስራ ጋር። ሙሽራ ደግሞ ደውላ እያስፈራራች ነበረች። ስለዚህ የእሷ እጅ አይጠፋም ብላ ትናገራለች። እሷም እኔም እኮ አባዬ ስር እኮ ስትሄድ እኔ በጣም ልቤ ገብታኝ አዛዝናኝ ነበረ አባቴ እንደዚህ ስታንከባከብ ብላ ስትናገረው አጸዷ ምን እሷ እኮ የሆነ ነገር ስላሰበችው ነው እንጂ አንቺ ስታሰቢ እንዴት ከመሬት ተነስተሽ አባትሽ ታንከባክባለች ብላ ስትናገረው አክስቴ ምንድነው ልብላ ጥጃ የምትሄጂ ቀጥታ አትናገርም ብላ ትጠይቃለች። ስለዚህ እኔም እኮ ታዝባለሁ አክስቴ እኮ አሁንም እስራቅ እኮ ምስቷ ሲነካት ዘራፍ ማለት ጀምሯል። እኔም እሱ ታዝባለሁ ብላ ትናገራለች አጸዷ። ስለዚህ ይሄ ሴጣኖች ከዚህ ቤት ለማባረር ከኔ ጋር ስሪ ብዬ እየነገርኩሽ ነው ብላ ትናገራለች። ሰላም ሰላም ውድ ፋሚሊዎች ሰላምና ፍቅር እያላችሁ አለም ዳርቻ ብዝት ይበልላችሁ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ፋሚሊ የሆኑልኝ ስለምታደርጉልኝ ትብብር ደግሞ በጣም አመሰግናለሁ። እስራ ወደ ክላሱ ይመጣና በሰላም ነሽ ወይ እፈልግሻለሁ አልከኝ ብሎ ስትጠይቀው ሀብል በጣም እየፈራች ምንድን ነው አብል ንገርኝ ብሎ ሲጠይቀው እስራ ምንም አልሰማህም ወይ ምን ብሎ ስትናገረው እስራ ምንድን ነው የፈለግሽው ነገር ንገርኝ፣ እኔ እኮ ገና ከቢሮዬ ነው እየመጣው ነው ብሎ ስትናገረው በዛ ጊዜ እኔ እያየውና የሰማው አንተ ካላየ በጣም ላንተ መጥፎ ዜና አለኝ። ስለዚህ ማደር ብላ ምንድነው ንገረኝ ብሎ ይጠይቃል። በቃ እስራ በጣም አዝናለሁ። ማደር የምትሰራበት ሆቴል ውስጥ ክፍል ተገላ ተገኘች ብላ ትናገራለች። በዛ ጊዜ ምን ብሎ እሱም ድንግጥ ብሎ ይቀመጣል። አጣዳና ምን ማነው ስማች የቤት እመቤት ስም አይጠፋብኛል ሁልጊዜ እና ሰላም ነሽ ወይ ሳትላ አጠገብ ቁጭ ብላ ሁለቱም የማደር ለቅሶ ልትነግረኝ ብቻ ወደዚህ ወደዛ አትበይ ብላ ስትናገረው እውነቴ ነው እቅድሽ ሳይሰካልሽ ስለቀራ በጣም ገደል ስለገባ እኔ በጣም አዝናልሻለሁ ብላ ትናገራል። አጠዷ አሳቢ ገደል ቢገባ ጉድጓዱ ማን እንደቆፈረ አቃለው ብላ ስትናገረው አጠዱ በሀገራችን ላይ እኔ ልንገርሽ እያስፈራራሽ ቤቱን ሳትለቃ ሁሉም ነገር ነገረች ብላ ስትናገረው እሷን በጣም ደንግጣ አንቺ የምታወሪ ስለ ሀብል ብቻ እንዳይሆን ብላ ስትናገረው አዎ እኔ አስቤ ነበረ ሁሉም ነገር ይሄ ነገር ብላ ስትናገረው ስለ ሞተች ነው የምታስቢ ወይስ ደግሞ ምንድነው ስለ የምታወሪ ብላ ስትናገረው ስምኝ ስለዚህ አንቺ ሴትዮ አሁን በጣም አብዝተሻል፣ አንቅዬ ነው የሚገልሽ ብላ ስትስፈራር ነው። እኔ ካሁን በኋላ እኔ ከአንቺ ጋር የምጨቃጨቀው ምንም ሰበብ የለችም። አባቴ ወንድሜ ታማሚ ቤት ውስጥ አስቀምጬ ከአንቺ ጋር የምጨቃጨቀው ጊዜ የለኝም ብላ ባይ ብላ ጥላ ትሄዳለች። በዛ ጊዜ የወይዘሪት የቤት እመቤት እቺ ሴትዮ እኔ አቅቼ ነበረ እሷ ለኛ ብላ ተኝታ እንደማታድር ብላ ትናደዳለች። በጣም እስራ በጣም ተከፍቶ እያለቀሰ ይገኛል። ስለዚህ መስራ ማን ነው እንደዚህ እሷ ላይ ይሄ ነገር ድርጊት ማድረግ የምችለው ብሎ ሀብል ይጠይቃል። ሀብልስ እዚህ ውስጥ እዚህ ቤት ሆና ጠላት አፍርታ ይሆናል። ስለዚህ እንንጃ አላቅም ብላ ስትናገረው ማን ሊሆን ይችላል እዚህ ቤት ብሎ ይናገራታል። እስራ እኮ
ማደር እኮ የልቧ ምስጢር ሁሉም ነገር ነግረኝ ነበረች ብላ ይናገራታል። እሷም በቃ አንድ ነገር በቃ ይሄ ነገር ፖሊስ ጋር ተደውሎ የሚጠራ ነገር አስብ ጥሩ ነው ብላ ትናገራለች። እሱም ይሄ ነገር ማንም እሷ ላይ እጇን ሊያነሳ አልችልም። እሷም በጣም ምስኪን ልጅ ናት። ስለዚህ እኔ አንድ ሰካራም የሚፈልገው ነገር ሳጣ ሊያደርግ ይችላል እንጂ ብሎ እኔ እኮ ሰው አይደለሁ፣ እኔ ሀረመኔ ነኝ። እንዴት ነው ከዚህ ቤት እንደዛ አድርጌ ማስወጣት የለብኝም። ቢያንስ እዛ ወደዛ ህይወት ሊመልስ አልነበርኩም ብላ ስትጠይቅ ይናገራታል። ይሄ እኮ ይፈጠራል ብለ አንተ ያስብክ ወይ? ለምንድን ነው እንደዚህ የምትሆነው? እባክህ ተረጋጋ እያለች ትናገራለች። እሱን እኔ መቼም እራሴ ይቅር አይልም እያለች በዚህ አጋጣሚ ደግሞ ሀቢል እሱ ከተገቡ ቀን ጀምሮ አቅፋ አታውቅም ነበረ። በዚህ ሰበብ እኮ አቀፈችው፣ እውነት አቀፈችው። ወይኔ በላቸው። አንዳንድ ጊዜ እኮ በአጋጣሚ ነገር ይሰካል ማለት ነው እናንተ። የናፈቀች ገላ እኮ ነው ያቀፈችው። እና የማነስ ማች ሲፈን ብዬ ልጠራት ሲፈን ለወይዘሪት አጣዳ አንቺም እኮ እኔም ወንድሜም ልጎዳ ብለሽ እቺ ልጅ የአባቴ ሀብት ፈልገሽ እኮ አምጥተሽ ነበረ። አንቺ እኮ እኔም አባቴም ሀብት ብለሽ ይዘሽ መጥተሽ ነበረ። እኔ ከሆን በኋላ እኔ ማንም አላምንም ከአባቴ ውጪ። ወንድሜም ቢሆን እሱ ግን ሁሉም ነገር ከኔ ደብቆ አቅም ነበረ። አሁን ግን ደባቂ ሆኗል። ሁሉም ነገር ነው ከኔ የሚደበቀው። ስለዚህ እኔ ማንም አላምንም ብሎ ሲናገር በዛ ጊዜ አጠዱ እኔ እኮ አባትሽ ወይስ እኔ እመኒ እያልኩሽ አይደለም። እኔ እኮ እያልኩሽ ያለው እኔ የቤቱ ኃላፊነት እንደሚኖርሽ ነው። ኃላፊ ሁኚ ብዬ እየመከርኩሽ ነው ብሎ ትናገረኝ። እሷ ለምንድን ነው አባቴ እኮ ለወንድሜ ሁሉም ነገር ለወንድሜ ቦታ ነው እያልሽኝ ነው ብላ ስትጠይቀው አጠዱ እኔም እኮ በኋላ ሁሉም ነገር አተሽ በኋላ የምትለቅሽ ከአባት ከወንድምሽ ጋር እኮ እኩል ሆኜ እያልኩሽ ነው ብሎ ስትጠይቀው አንቺ ምን ሆነሽ ነው? ይሄ ሰዎቹ ፈርቴሽ ነው እነኚህ ሰዎች ፈርቴሽ ነው ብላ ስትጠይቀው እኮ እኔ እኮ አንቺ እንምልሽ እንደዛ አይደለም። ይሄ ሰዎች ምን እንደሚያስቡ አታውቅም ብላ ታመክራለች። በዛ ጊዜ አባቴ እኮ ለስራ ለሀብቱ ተቆጣጣሪ እንደሚሆን ነው እንጂ ኃላፊነት አልሰጠህም። ምንድን ነው አንቺ ደጋግመሽ ስለ አባቴ የማላውቀው ነገር አለ ወይ? ወይስ ደግሞ ነገሩ ምንድን ነው? እንደዚህ ያከበርሽው እንዳከበርሽ አይመስልሽም ወይ ብላ ስትጠይቀው ነገሩ ነው ሁሉም ነገር አንቺ የሚሆን ነገር ነው እየነገርኩሽ ነው ብሎ ስልክ ይደወለት ላጸዱ ጋቡ ሁሉም ነገር ልለንገር ስል ለምንድን ነው የቤት ስራ አንተ የቤት ስራ እየሰጠሁት ምን ላይ ነው አደረስከ ብላ ትጠይቃለች። በዛ ጊዜ እሱም እኔ እኮ ጋቦ ነኝ ምንሽ ሁሉም ነገር ነግር አጣርቻለሁ እጄ ላይ ነው ያለ ሁሉም ነገር ብሎ ሲናገረው ንገሪኝ ምንድን ነው ብላ ትጠይቃለች። ሀብል መናን ስማ መናን መሰለኝ የመናን ልጅ እንደሆነች ባትወልድም ያሳደገች ልጅ ነው። እሷ ሰፈር ውስጥ ከማንም ጋር ስለማታግባባ ወይኔ አማርኛ ፋሚሊ ስለማትገባባ ገባባ ነው ስለማትስማማ እንበለ ስለማትስማማ ብዙ አናቅም አሉ። ግን ደግሞ እንደተረዳሁት መነን የሀብል የመነን ልጅ ናት። ባልትወልድም ያሳደገች ልጅ ናት የሚሉ መልእክት ሰምቻለሁ። ግን የመታወቂያ ላይ ያለ ስሙ እሱ አይደለም ሌላ ነው
ብላ ይናገራታል። እሷ እንዴት ነው በዚህ መስታወቂያ ላውጣት ቻለች ስል መስታወቂያ እኮ በኮፒ ሊሆን ይችላል ብሎ ይመልሳታል። ስለዚህ አሁን የማጣራልሽ ነገር አለ ብሎ ስትጠይቀው ነገሩን እኮ ጀምርን እንጂ አልጨረስንም፣ ስለዚህ አካውንት ላክልኝ ብላ ትጠይቃለች። በዛ ጊዜ ምንድን ነው ምን እያወራሽ ነው ብሎ አክስቷን ትጠይቃለች። እሷ እኔ ነገርኩሽ ሀብል የማናን ልጅ ናት፣ ስለዚህ ሁሉም ነገር ሴራ እየደረጉሽ ነው፣ ልጅ ሆኖ ለወንድምሽ ዳረች ብላ ትናገራለች። ቀጣይ ቪዲዮ ይመጣልን። ባይ አመሰግናለሁ።